ኡስታዝ ይሰናንሳ ስለ ቁርአን ሲነግሩ ነበር። እያመንኮት ነበር። አሁን ኢብን ያ ጓደኛዬ ያ ልጅ መጥቷል። በጣም ስነ ምግባር ጨዋ ልጅ መጥቷል። ጨዋ ልጅ ነው። አቤት አረብኛ ይችላል። አረብኛ ይችላል። አስገባው እና አረብኛ ወጣና እንትን በለው። ኦኬ መጀመሪያ ፈትነው አቡበከር አረብኛ አውጥቶ ቁርአንን ያሳየዋል። ለምን ነው የምታረጉ? እሺ ቆይ አብዱል ፈተና ቆይ ሚዩት አድርጋለሁ። ይቅርታ አስረሳ። አንተ ደግሞ እንደዚህ ነገር ለምደሃል። ሰው አክብር። ምን ማለት ነው? ተሰደብኩ ይስኩ ፈዳው ማለት ነው። እንደ እስልምና ነገሮች እኔ ራይስ ታገኛለህ። እኔ አሁን ነገሮችን አስገባው ይግባ አልሬዲ አረብኛ የሚችል ከሆነ ነው። አቡኪ አውጣለት። እሺ አሁን አልሬዲ ላክ አስገባው። አረብኛ የሚችል ከሆነ ነው። አረብኛ የማይችል ከሆነ እንትን ትለዋለህ። ሐዲስ ላይ አውጣለት። ሐዲስ አውጣ። አንድ ሐዲስ አውጣ አቡኪ እና ያንብብ። ናገባ አልሬዲ ላክ ኡስታዝ። ኧረ ሐዲሱን ቀርቶበት እንትኑን በትክክል ፕሊዝ። ኖ አይ ቆይ አንድ ሐዲስ አውጣው። አረብኛ የሚችል ከሆነ አውጣው እና ከዛ በኋላ ካልቻለ ይወርዳል። የለም ወላሂ የለም። አላከም የለም። ደፍሮ አይመጣም። ተሾማለን። ምን ነካ? ኦኬ ስለዚህ ይበቃል ለዛሬ። ለሌላ ጊዜ ግን ያው እንደዚህ አይነት ነገሮችን አትጠቀም። ማወቅ ከፈለክ አቴኒ ታይም ጥያቄዎችን ይዘና ጥያቄዎችን እናስተናግዳለን። ጨርሻለሁ። ኢምራን መቀጠል የምትፈልጉት ነገር ካለ ጨምሩበት። አቡኪ ቀጥል። ኢምራንዬ እስሚስ መቀጠል ትችላላችሁ። አይ ኡስታዝ ጀዛከላህ። መጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። አይ ኡስታዝ መልስ ሰላም ወራህመቱላሂ ወበረካቱ። ግን ሻሃዳ የሚለው ትንሽ እንሂድበት እንዴ ኡስታዝ። ሻሃዳ አለ ወይስ የሚለው ነገር ያው እሱ ባይፈልግም ኖ አይ እሱ መጀመሪያ ያለው እኮ ምን መሰለህ ያለው እኮ እሱ መጀመሪያ ላኢላሃ ኢለላህ ብላችሁ መስክሩ፣ መሐመድ ረሱሉላህ ብላችሁ መስክሩ የሚል ነገር የለም ቁርአን ውስጥ አለ። ከዛ አለ ብለን መጀመሪያ ላኢላሃ ኢለላህ የሚል አለ አልነው። የለም አለ መጀመሪያ ላይ አለ ላሳይ ስለው ደንግጦ መሐመድ ረሱሉላህ ወይ ሚዩት አድርግ። ኦኬ አውርደው በቃ ቁጭ በል። ታች ወረድና ትመጣለህ። እሺ ያወራው ነው ችግር የለውም። አንድ ሚዩት አድርግ። ከዛ በኋላ ምን አደረገ? መሐመድ ረሱሉላህ የሚል ነገርም የለም አለ። አለ አልኩት የለም አለ። ከዛ በኋላ ያለው ሌላ ነገር ነው አለ። ምንድን ነው ስለው ጥቅሱን አላውቀውም አለ። እሺ አለ ወይስ የለም ነው ጥያቄው። አለ አልኩት። ከዛ ሊኖር ይችላል አለ። ከዛ በኋላ ደግሞ ተገጣጥሞ ደግሞ የለም አለ። እኔ ተገጣጥሞ አለ ብዬ አላልኩም። እኔ ላኢላሃ ኢለላህ መሐመድ ረሱሉላህ ብላችሁ መስክሩ የሚል ቁርአን ላይ አለ ብዬ አልጠየቅኩም። እንደዚህ አይነት ሙግት አልሞገጥኩም። ሐዲስ ላይ ነው ያለው እሱ እና ምንድነው እየሸሻ አንደኛው ላይ እየሸሻ አሁን ስለ ሰላት 5 ወቅት ሰላት ቁርአን ላይ የለም ብሎ ሲያወራ ነበረ። የለም ይላል በድፍረት ማለት ነው። ከዛ ልክ ሲገለጥለት ደግሞ ደነገጠ። ይቅርታ እንኳን አልጠይቀም በዚህ ጉዳይ ላይ ማለት ነው። እና ገባ ከእንደገና ገባና አርፈን እንትን በል በስነ ስርዓት እንትን በል ማለት ነው። ኢምራን ቀጥሉ። አይ ኡስታዝ ጀዛከላህ። ገባና አዳምጥ። አይ ኡስታዝ አንድ ለእንትነቱ ለማስቆጠር ነው የገባው። እውነት ፈልጎ አይደለም አለ ሆነ ሲቶ ለማንኛውም ወገናችን የትኛውም አካል ይመጣል እናስተናግዳለን። ግን በሙስሊም ጭንብል ይከብዳል። ለማንኛውም ችግር የለም። ያነሳው ሀሳብ ኡስታዝ ገልጸዋል። ግን መጥቷል መጀመሪያ አሁን በጣም ደስ የሚል ነገር ልንገራችሁ። በነገራችን ላይ ዛሬ ትክክል እንዳልሆነ አረጋግጫለሁ። 100% አረጋግጫለሁ። ኡስታዞች ይዋሻሉ። ቢዝነስ ነው የሚሰሩት። በቃ ምን አንተ እኮ ሙስሊም አይደለም። አይ በቃ ኡስታዞች ቢዝነስ ነው የሚሰሩት የሚባል ነገር በደንብ እንደዚህ ታዲያ ጭንብልን እኮ ተገልጠሃል እኮ ራሱ ሙስሊም አይደለም ያለው እኮ ለዛ እኮ ነው እንዲህ አይነት ቃላት አሁን ሙስሊም አይጠቀምም። ስትዋሽ ነው። እኔ ብዙ ሰዎች ሲሉ ተው መጀመሪያ እስቲ እንፈትነው ብለን ነበረ። በቀደም ራሱ ጠየቅን እኮ ራሱ አደርሱ ላወል አሳልፈሃል ወይ ቃይዳን ቀርተሃል ወይ ምናምን ስንለው ምንድነው ቃይዳ አለ። ይኸው የተቀዳ አለኝ ሪከርድ አለኝ ራሱ አደርሱ ላወል ምንድነው አለ። አያውቃቸውም። አደርሱ ሳኒ ምንድነው ስለውም አያውቀውም። እንደው አንድ ሙስሊም የነበረ ሰው ቁርአን ቀርተሃል ወይ ብዬ ስለው አዎ አለኝ። አደርሱ ላወልን ታውቀዋለሁ ሲል ምንድነው አደርሱ አላውቀውም አለ።
መሐመድ አበባው የሚባለው የዛሬ 4 ዓመት ስልክ ላይ ደውሎ ሩፍሩን ሙፍረዳትን በልልኝ ቁርአን ቀርታለሁ ሲለው ማሻአላ አንተ ብዙ ቀርተሃል አለኝ። ሲዋሽ ማሻአላ አንተ እኮ ብዙ ሄደሃል አለኝ። ከዛ በኋላ ነው የእሱ ልጅ ነገር የበቃኝ ማለት ነው፣ የሚዋሸው ማለት ነው። አላቅም እኮ ይባላል እኮ አንዳንዴ። ቁርአን ቀርተሃል ስለው አዎ አለኝ። እስቲ ሩፍሩን ሙፍረዳትን በልልኝ እለዋለሁ። ማሻአላ አንተ ብዙ ቀርተሃል ማለት ነው፣ አልደረስኩበትም አለ። በዚህ ደረጃ የሞቱ ናቸው። ቀጥል ኢምራንዬ። አንዴ ልጁ ገብቷልና አብዱልፈታ እንዳቸው እሺ ወገናሽ አንዴ ሚውታንስ እንዳቸው ፕሊዝ አዳምጥ። ቢት አድርጋ አዳምጥ። አይ ኡስታዝ ይቆይማ እንዴ ሙስሊም ነው ካደላ አብዱልፈታ ረጋ ብላ አውራኝ። እሺ አሉ አያቸው ዝም አለ። አጅብ ነው ኡስታዝ አብዱልፈታ አንተ እሺ ያው ሙስሊም ነበር ማሻአላ ሙስሊም ማሻአላ በላይ ደግሞ የሆነ ቆሸሸነት ደግሞ ይዘህ በቃ አወጣው እኮ በቃ አለቀ። አየሁ ኡስታዝ አወጣው እኮ በቃ ማሻአላ ትለኛለህ ኡስታዝ ተብዬው ግን አይ በቃ ተጋልጧል። ከዚህ በኋላ ጀማ ያው ወቁሽ ጉዱን የቆሸሸ ቢዝነስ እየሰራ መሆኑን ሰምቻለሁ። እዚህ ጋር ቁም ነበር አዘ እዚህ ጋር እኮ እኔ በስንት ያከበርኩት ኡስታዝ አውቃለሁኝ። ኡስታዝ የተናገረው ነገር ረብሻል። ተናዳል ማለት ነው። ተበሳጭተሃል ማለት ነው። ምክንያቱም አለማወቅህን ነው ጭንብልህ እንዲገለጽ ያደረጉት። ማኒስክሪፕቶቹ ላይ ገባን ባይብል ላይ ምንም የምታውቀው ነገር የለም። ከቁርአን በፊት የነበሩ የተጠበቁ ማኒስክሪፕቶች አሉ አልኩ። ማንን ታውቃለህ ስለ አላቅም አልክ። ተቀርቷል እኮ አላቅም ነው ያልከው። ወደ ቁርአንም ስንመጣ አላቅም፣ ባይብል ላይም አላቅም። ግን ሙስሊም ነኝ ትላለህ፣ ታስተኩሳለህ ሄደህ እነሱ ጋር ማለት ነው። እና አሁን ምንም ነገር እኮ ያልን ነገር የለም። አውቃለሁ አትበል ነው የተባልከው። የማታውቀውን ነገር ዝም ብለህ አዳምጥ። መረጃውን ከፈለክ እያንዳንዱ ነገር የቱ ጋር ነው ያለው ብለህ ጠይቅ ነው የተባልከው። ሌላ ምንም የተባልከው ነገር የለም። ርር ብለህ የምትንጨረጨረው የምትንተከተከው እስቲ አንድ ሰው እንደዚህ ኮምፓራቲቭ ሪሊጅን ላይ ይሰራል ብለህ የምታስበውን ሰው አምጣና ሞር ሊንጉስቲካል አፕሮች አለኝ የሚል ሰው ካለ ይግባ፣ አስገባው እስቲ ጥራውና። ምንም የሚያውቁት ነገር የለም። ይሄ ዝም ብሎ ዌብሳይት ላይ የተለቃቀመ እውቀት እንጂ ሬጉላር የሆነ ኖሌጅ የላቸው። ኢቨን ሌላው ነገር የምነግርህ ነገር በክርስትናውም ነው የምነግርህ። ባይብል ላይ በስነስርዓት ግሪክና ዕብራይስጥን ዋናቱን ወስዶ ከኛ ጋር መሟገት የሚችል ሰው ካለ ያው አስገባው። አሁን እንፈልጋለን። ያው ጠይቀው ግባና እስቲ ይህን ብለው ይሞግት እምነቱን። የለም እንዲህ አይነት ነገር የለም። በራሱ ዝም ብሎ ዳር ላይ ሆኖ ድንጋይ መወራወር ነው። የውይይት ጥሪ ምናምን ነገር ነው የሚል። ቀጥል ይምራል። አይ በቃ ኡስታዝ አሁን ዘጋ ነው እኮ አለቀ። خلاص መጨረሻ ላይ ቢከብደውም አወጣው። ባይዘው እኔ ቅድም ጀምሮ ኡስታዝ እየተካተልኳችሁ ነበርና ያስታውቃል። የሆነ እንከን ነው እየፈለገብህ ያለው ኡስታዝ እና ጀዛከላ። አይ በቃ ዘግተነዋል። አያችሁ አይደል? ጀማ ስጠይቅ ምን ያለው እንደ ሙስሊም እንኳን ቢሆን እንኳን አንድ ሰው እንደዛ ሊናገር አይችልም። አስቡ እስልምና ቆሻሻችሁ እምነታችሁ እኮ ነው። እምነታችሁ ቆሻሻ ነው በመጣውና ዋናው ተገልጧል። ሴራቸው ተገልጧል። አያችሁ አይደለ? በሙስሊም ስም ሙስሊም ነን እያሉ እንደሚያጨርቡ ያዙልኝ። አንደኛ። ሁለተኛ ደግሞ ያው እናውቃለን። ከሱ በፊት ግን ይሄ ነገር ከታምጡት የሚሆን ነገር አንድ ነገር ለባያችሁን አቆማለሁ። ይሄ ነገር ከታምጡት ነው። ኦኬ በሙስሊም ስም እየመጡ ለምን ይሄን አደረጉ ሲባል ያው በክርስትና አልተሳካላቸውም። እንደምታውቁት አንድ ሙስሊም ጤነኛ አእምሮ ያለው ሙስሊም አንድ ክርስቲያን እኮ ሊያሳምን አይችልም። አንድ ክርስቲያን እኮ በታምር ያሳምነው። ስለዚህ ያላቸው አማራጭ ምንድን ነው? እኛም ሙስሊም ነበርን እያሉ ህዝበ ሙስሊም ለማምታታት ነው። ግን ቢሆንም አልተሳካላቸውም ለማለት ነው። ጨርሻለሁ። ኡስታዝ እንዳስረዝ ቀጥሉ። ጀዛኩሙላህ። ከፈለክ በሻዳው መሄድ ትችላለህ። ህዝቡ ያዳምጣል ከፈለክ። አይ ከሱ በፊት ሀሳብ ካለ ሆነ ሄዱበትና ይሻላል እንሄድበታለን። አቡኪ ማውራት የምፈልገው ነገር አለ። አይ አንድ ፖይንት ነው ሀሳብ ላይ መሞገስ ሲያቅተው ፐርሰናሊ አታክ ለማድረግ ነው የሚሞከረው እና አልተሳካለትም። በመሀል ስገባ የነበረው ለዛ ነው። አፎን በመሀል ስገባ የነበረው ለዛ ነው። እንደዚህ አይነት ሰዎችን አብዱልፈታ 1 ሰዓት 2 ሰዓት ነው ያስተናግጅ የነበረው። ከዚህ በኋላ እናስተናግዳለን። ግን እንደዚህ ሲሆን በመሀል አትግባ። አንዴ ይኸው ኡስታዝ እያልኩ እያከበርኩ ማለት ተረጋጋ። እያከበርኩ ነበር ሳውራ የነበረው። እኔ ልረዳ ፈልጌ ላለመጥመን ፈልጌ እስልምና ላይ እኔ ሳምን የነበረው ኢቨን ክርስቲያን ውስጥ ያለን ነገር አምጥቼ እዚህ ሆኜ ላካስተረበት ስፈልገው ከእስልምና ልወጣ አልፈልግም ነበር። ችግር የለውም አብዱልፈታ አንድ ነገር ማለት የምታወራው ነገር እኮ ከእስልምና የሚያስወጣ ነገር ብዙ ነገር ተጠቅማል። ከዚህ በፊት እኮ አብዱ ፍርድ የሚሰጠው የውስጣችንም የሚያውቀው እንግዲህ አላህ ነው። የእርስዎንም ልብ የሚያውቀው የእኔንም ልብ የሚያውቀው
ነገር ልንገርህ፣ ፐርሰናሊ የማታውቀውን ነገር እርግጥ ጥሩ ነው። እኛም ሙስሊም እንድትሆን ነው የምንፈልገው እኮ ምንም እንትን የለውም። ግን ምን መሰለህ የምታደርጋቸው ነገሮች ጥሩ አይደሉም። የኒፋቅ ስራ ነው የምትሰራው። አይ ኡስታዝ ቤተሰቦች ትልቅ ቤተሰቦች ኡስታዝ ወሂድ ብለው ኡስታዝ ወሂድ ጎበዝ ነው አዋቂ ነው ብለው ብዙ ቤተሰቦች ነግረውኝ ነበር። እሱ ጋር እሱን አናግረው የሚል ነገር የለም። አዋቂ አይደለም ብለህ አዋቂ አይደለም ብለህ ያከበርኩ የምናገረው እርሱን አክብሬ ይመልሱልኛል ብዬ ጥያቄዎችን ስጠይቅ ከቅድም በቃላት እየነቆሩኝ አንተ አታውቅም ነው የማታውቀውን ነገር ብዙ ነገሮች ያላነበብከውን ነገር ይኸውልህ ቃላትን የመጠቀም ነገር ሲጠቀሙ እኔ ብቻ ይግባኝ እንጂ ችግር የለውም ምን ነገር ቢሉኝ ችግር የለውም ብዬ እየሰማሁ ነበር። አሁን ምን አለ መሰለህ የማታውቀውን ነገር አትናገር። ይኸውልህ ቃላቱ ላይ ችግር የለብኝም። እኔ ማወቅ ነው የምፈልገው፣ መረዳት ነው የምፈልገው። ለዛ ብዬ ነበር። እሺ ይኸውልህ ልንገርህ። እሺ ይቅርታ ልጠይቅህ፣ ለቃላቱ ይቅርታ ልጠይቅህ። እሺ ይቅርታ አጥፍቻለሁ። አፉ በለኝ። እሺ በቃ አፉ በለኝ። በቃ ይቅርታ አታውቅም። በቃ አንተ እኮ እንድትድን እንፈልጋለን። እኛ እንድጠፋ እንፈልግም። ግድ ይለናል። ስለ አንድ ነፍስ ግድ ይለናል። እንደ ሌሎቹ አይደለም፣ እንደ ክርስቲያኖች አይደለም። እኛ ይቅርታ እሺ በቃ ለቃላቱ እንዴት የለፈ ነገር ተናገር ሆነ ለአላህ ብለህ አፉ በለኝ። የልብ አድርሶ ይቅርታ እንዴት ነው የምለው? እኔ እኮ ልጣም አይደለም ራይስ ምን ላድርግሽ? ልገልበጥ? ምንድን ነው ማድረግ ያለብኝ? ከይቅርታ በላይ ምንድን ነገር ያለ? ምን ላድርግ አብዱ ውስጥ ምን ላድርግ? እሺ ከይቅርታ በላይ ትደበድበኝ፣ ትሰድበኝ እንደገና አንተ እኔ በቃ ወይ እንትን ብዬ ከሆነ ወይ ስደበኝ እና ይውጣልህ። አብዱ ሚዩትን አንሳና በቃ ይቅርታ ተቀበልና ቀጥል። እሺ ያወክ ይቀጥል በቃ። ጀዛኩሙላ። እኔ ብለለው የነበረ ነው ምናልባት ምክንያት አድርጎ እንትን የሚለው ከሆነ አይደለም ለአንተ ለማንም ሰው ይቅርታ መጠየቅ ይቻላል እና ችግር አልነበረውም። ግን የሆነ አንዳንዴ የራሳችንን የግል ስሜታችንን በሌላ ነገር እንትን ማድረግ የለብንም። ያው ልናገረው የፈለግኩት ነገር ይሄ ነው። ልፈታ አሁንም በመሀል እንዳገባቢ ረዥም ሰዓት ነው ኡስታዝ ባለፈውም ሲያስተናግድ ተመልክቻለሁ። ረዥም ሰዓት ነው ሲያስተናግድ የነበረው። ዛሬም አስተናግደዋል በደንብ በሚገርም ሁኔታ። አታውቅም አለኝ እንደዚህ አለኝ ምናምን አለኝ። ይሄ ለእኔ አስቂኝ ነገር ነው ብዬ ነው የማስበው። ምክንያቱም አንድ ቀን ነው የማታውቀውን ነገር አላውቅም በል ነው። ምንም አዲስ ነገር የለውም። ይሄ ምንም ችግር የለም ወንድም። እኔ እያልኩ ነው የማላውቀውን ነገር አስጨርሰኛ አፉ በለኝ። የማላውቀውን ነገር እኔ ራይስ ያቀኛል አላውቅም ነው የምለው። የሆነ የምጠራጠርበትን ነገር ኢቭን ራሱ አላውቅም ነው የምለው። በቃ ኡስታዝም ያንን እኮ ነው የመከረልህ። ያ ባህሪ ካለ እኮ አንተ ምንድን ነው ማለት ያለው? አንተ አይደለም ለአንተ ለእኛም ይለናል። በቃ እሺ አናቅም ነው ካላወቅ ሰው አንተ አታክ አይደለም አናቅም በል ምናምን ስንት ነገር ሊባል ይችላል። ይሄ አታክ አይደለም። ሀሳቡ ላይ ግን ትኩረት አድርጋ የተነሱ ርዕሶች ወሊላሂ አልሐምድ እያንዳንዱ ርዕሶች ተመተዋል። እያንዳንዱ ርዕሶች ላይ መልስ አግኝታል። አሁን እንደ ሙስሊሙ ሲቀበል ነበር። ምንም አላገኘሁም። እንደግሞለን እንደ እስላሙ እንደ አማኙ አንዴ አብዱልፈታህ ተጨማሪ ነገር እፈልጋለሁ። ያልገባኝ ነገር አለ። እኩል አታውራ፣ ተደማመጡና አውራ። ያልገባኝ ነገር ኡስታዝ ሲያስረዱኝ የተወሰነ ነገር አሁን ባለፈውም ጠይቄ ነበር። የሚገርምህ ቪዲዮ አድርጌ ነበር፣ ስለ ባሪያ ፖስቼ ነበር። ከዛ በኋላ ኡስታዝ ከነገሩኝ በኋላ አልተከራከርኩም። ትንሽ ካገኘሁ ተጨማሪ ማንበብ አለብኝ። እቀበላለሁ፣ አግዛለሁ። መጀመሪያ ይቅርታውን ለምን አትቀበልም? ምንድን ነው የያዘ? በቃ አሁን አታውቅም ምናምን ነገር ብዬ ስላልኩ ማታውቀውን ነገር ስላልኩ በቃ አልጠቀምም ከዚህ በኋላ ይቅርታ። እሺ ይህን ተቀበል፣ መጀመሪያ ይቅርታውን ተቀበል መጀመሪያ። ይኸው እኔ ያንተን ከእኔ ክብር ይልቅ ዲኔን ስለማስቀድም ነገርኩ፣ ይቅርታ ጠየቁ። አሁን አግባብ ነው ምናምን ነገር የሚለው ነገር አይደለም። በቃ ይቅርታ። በቃ ሰው ተበድሎም እኮ ይቅርታ ይላል። ይቅርታ ይኸው ይቅርታ፣ እሺ ይቅርታ አድርጌላለሁ፣ አፉ ብያለሁ በል እስቲ በል፣ አፍም ሞልተህ በል እስቲ አብዱልፈታህ። ኧረ እኔ አፉ ብያለሁ እንዴ በቃ። ስለዚህ ከዚህ በኋላ አናወራ። በቃ አሁን እኔ ምክንያት መሆን የለብኝም። ምክንያቱም እኔ ለመክፈርህ እኔ ሙስሊም መሆን የምፈልገው ጥያቄዎች ጠይቄ መመለስ ነው የምፈልገው ካልክ እኔ ምክንያት መሆን አልፈልግም። መስዋዕት አደርጋለሁ ምንም ነገር። አሁን ጥያቄን አቅርብ ዝም ብለህ በጨዋ ደንብ። ያው አሉ እነሱ ከእነሱ ጋር አውራ። ከዛ በፊት ኡስታዝ አፎን አብዱልፈታህ አንድ ነገር አሁን አይ እንድትለኝ ነው የምፈልገው መዝጋት ስላለብን ማለት ነው። ከዚህ በፊት በነብዩ ዋህይ ዙሪያ አውርተን ነበረ።
ተመልሶልኛል ብለኸኛል አይደል? አጠቃላይ እዛ ላይ ያለኝ ጥያቄ አዎ። አሁን ለምሳሌ ዛሬ ተነገረኝና አንተ ያን ቀን የነገረኝ መልስ አንድ አይደለም። ያኔ ምንድን ነው ያልከኝ? በተለያየ ወይ እንደሚወድላቸው ነበር የነገርከኝ። አሁን ደግሞ ወይ አይደለም በአዋቂነታቸው ነው የሚናገሩት የሚል ነገር ተመለሰልኝ። ይጋጫል። እንደዚህ እኮ የተጋጨብኝ ጥያቄ የሚፈጥርብኝ ምን አልከኝ? እስቲ ደግሞ ማን ነው እንደዛ ያለ? ባለፈው ምን አልኩ መሰለህ ኡስታዝ፣ ይኸውልህ እኔ የአላህን ቃል ኢቭን ተፍሲር ራሱ አላህ እንደዚህ ለማለት ፈልጎ ነው ብለው እንደ ተፍሲር ይጽፋሉ። ነብያችንም ወይ ለምሳሌ ስለ ሱራው ሲወርድላቸው የወረድላቸው ምክንያት መናገር እንጂ አላህ እንዲህ ለማለት ፈልጎ ነው ብለው እሳቸውም እንዴት ይናገራሉ? ስልጣን እኮ የላቸውም። ለዚህ ራሱ ወይ ያስፈልጋቸዋል በሚል ጠይቄ ነበር። ከዛ በኋላ ምን ተባልኩ? አዎ ልክ በወይ መልክ በጅብሪል በኩል እንደሚወርድላቸው ነበር የተነገረኝ። አሁን ደግሞ ምንድነው? አይ ጅብሪልም አይደለም ህልምም አይደለም እንደዚህ የወይ መንገዶች የሚባሉት እዛም እሱም አይደለም። እሱ ችግር የለውም እኮ አሁን በቃ እሺ፣ አንዱ ተሳስቷል ብለህ አስበው። ዝም ብለህ አንተ አሁን ተረጋጋ። አሁን የሚያስፈልግ ምንድነው? መረጋጋት ብቻ ነው። አሁን ሁለታችንም አለን፣ አቡበከርም አለ፣ እኔም አለ። የሚያስፈልግህን ነገር ጥያቄዎችን አንድ ጥያቄ አቅርበህ የተለያየ ጥያቄ ከፈለክ አቅርበህ እናስተናግዳለን። ኢምራንም አለ፣ ሁላችንም አለን። ግን አንተ አሁን መረጋጋት አለብህ። መናደድ የለብህም፣ መበሳጨት የለብህም። ዲንን ፈልገን የመጣው እውነት ማወቅ ነው የምፈልገው። አንድ ጥያቄ አምጣ። አሁን አንድ ጥያቄ ጠይቅ ኡስታዝ። እኔ ባለፈው 10 ሳምንቱን ጋብዞኝ መጣው። የመጣው ቀንም የሆነ የተፈጠረ ነገር አለ። ኢቨን አብዱልፈታ የሚባል ልጅ ምናምን ሲሉ አይ አብዱልፈታ ወንድማችን ለምን አይሄዱም? ኢቨን ሰላም አለይኩም ብዬ ያው መልስ አልመለሱልኝ። እንደዛ ብዬ ብቻ አወራን። ለዛሬ ሙስሊም አይደለም ተብሎ ስለተናገረ አሁን በቃ ወደ ኋላ የነበረው ተው እኮ አንድ ጥያቄ ልጠይቅ ብዬ ጠየቅኩኝ። ከዛ በኋላ ትንሽ ነው የምፈልገው እኔ አግዤ ነው የምንረዳው። ሙስሊም ስለሆንኩኝ ኢቭን አግዤ ነው የምንረዳው። ከዛ ጥያቄውም ተረዳው ብዬ በቃ ነገ እመጣለሁ አልኩኝ። በነጋታው ላይቭ አልገቡም፣ በሰው እንትን ነበር የገቡት። አይ ቲንክ እንደዛ ነው ያሉት መጨረሻ ላይ። በሶስተኛ ቀን ስመጣ ግን ምንድን ነው የጠበቀኝ? አንተ ሙስሊም አይደለህም፣ አንተ ይህንን እስቲ ጠይቅ። ሩኩ ላይ ምንድን ነው ፋቲሃ ላይ ስንት ሩኩ ነው ያለው? እነዚህ አይነት ትሪክ ጥያቄዎችን ነገርኩት። ትሪክ ጥያቄዎችን ኢቭን ሙስሊሞች ቢጠየቁ ሪሰርች ቢሰራ ከ50 በላይ ከመለሱ እኔ እቀጣለሁ ብዬ ነበር። ከዛ በኋላ አስተካከሉ። እንደገና ሌላ አይ ሰው እያዳመጠ ነው። ዲፌንድ የማድረግ ነገር ነበር። ጥያቄህን ብቻ አጫጭር ጥያቄ 1-3 ጥያቄ እናስተናግድህና ደግሞ ሌላ ሰው እድሉ እንስጥ። እሺ በቃ አንተ እንደዚህ አትሁን። በቃ እኔ ያልኩ ምንድን ነው ርርና ምርር ብለህ መንጨርጨርም መንተክተክም የለብህም። በስነ ስርዓት ጥያቄን ጠይቅ። የማታውቀው ነገር ላይ አላውቅም በል። የማታውቀውን ነገር አትናገር ብያለሁ። ከአሁን በኋላ ምንም ነገር ብትናገር አታውቅም የሚለው ነገር አልጠቀምም። አትንጨርጨር፣ ርር አትበል፣ በስነ ስርዓት መልስልኛ። አንተ እንዳልከኝ መልስልኝ። አንተ እንዳልከኝ እኔ እኮ ምንም የተናደደው አንተ ተበሳጨህብኝ እኮ በቃ አንተም ተበሳጨህ እኮ እኔ መች ተበሳጨው? አንተ እኮ ተናደሃል። እኔ በምን እናደዳለሁ? አንተ ነህ እንትን እኮ ያልኩህ። ኧረ እኔ በፊት ምን የሚያደርጉት ነገር ክርስቲያን ብሆን እመቻለሁ። ለምን ክርስቲያን ብሆን እመቻለሁ? ለምን የእኔ መጽሐፍ ውስጥ ያለ ነገር እየተቹ እኔን እያሸማቀቁ እንትን ማለት ነው የሚፈልገው። እኔ ሙስሊም ነኝ። ምንም ማድረግ አይቻልም፣ መትችት አይቻልም። መጽሐፍ የለኝም ሌላ። እሺ በቃ ሙስሊሙን ልን ችግር የለም። ጥያቄ ብቻ አቅርበው፣ ወደ ገደለው ግባ። ወደ ጥያቄን ጠይቅ፣ ወደ ገደለው ግባ። ምን ጥያቄ ልጠይቀው? ምን ብያውን እኮ ተናዳለህ ያልኩህ እኮ ለዛ ነው። አሁን መረጋጋት የሚገባ ለዛ ነው። ይብራብህና ሌላ ቀና በቃ እንደዛ ከሆነ ይሻላል። አዎ እንደዛ ናና በቃ አሁን እርሳ። ወደ ኋላ የነበረው ነገር ምንም አታንዛ። እሺ የሚቀጥለው ስትመጣ ፍሬ የሆነ ጥያቄዎችን ሊስታወት አድርግና እና ስትመጣ እኔ ምንም ችግር የለብኝ። እኔ ማወቅ ነው የምፈልገው ኡስታዝ። እኔ ላለመጥመም ነው የምሞክረው። እኔ አቁም ማወቅ ነው የምፈልገው። ምን ይምጣልህ? ሻይ ቡና፣ ወተት፣ ማኪያቶ አብሽር ኡስታዝ። ምን ይምጣልህ? ችግር የለውም። ረይስ አለ፣ በረይስ በኩል እንገናኛለን። እኔ ቤተሰቦች ያቁኛል፣ በሱ በኩል እንገናኛለን። አሁን ደስ ብሎ ሂድና በቃ ጥሩ እንቅልፍ ተኛ። እኛም በቃ ሰላም ነው። ጥያቄዎችን ሪከርድ የተደረገ ስላለ የነቢያት መንገድ ላይ ገብተህ አገኘው። እሺ ምናልባት አንዳንድ ጥቅሶች ምናምን ከቸኮልኩኝ ምን ካልኩኝ የተያዙ ሊስታውት የተደረጉ ነገሮች አሉ። ሊንክ ማን ይሰጣል መሰለህ? ሬስ ወይም ደግሞ አስረስ ይሰጠዋል። የነቢያት መንገድ ላይ አለ እራሱ ያወራቸው ስጠውና በቃ እዛ ጋር ትትላለህ። እኛ ይኸው ሙስሊም ያልሆኑ ሰዎችን አይደል እንደ የምንጠራው እንዲሰልሙ።
ስለዚህ አንተም እንድከፍርብን አንፈልግም እንጂ የጀሃነም ራት እንድትሆን አንፈልግም። ለምን? ምን የምንጠቀመው ነገር አለ? እኔ የምጠይቃችሁ ደግሞ እናንተም የጀሃነም እንዳትሆን እኮ የምጠይቃችሁ። ልክ እንደ 99 ሰዎችን የገደለ ሰውዬ አለ አይደል? 99 ሰዎችን የገደለ ሰውዬ ምንድን ነው? አይ ይሄማ አይሆንም ሲሉት ጨመራችሁ፣ አይሆንም ሲሉ እንደገና 98 99 እያደረገ እናንተም እንደዛ እንዳትሆኑ እኮ ነው። እናንተም እንደዛ እንዳትሆኑ እኮ ነው ብለኸው። ምን ላይ ነው እንደዛ የሚለው ያነበብከው? ባይብል ላይ ነው ያሁን ያወራው? ምን ላይ ነው ያነበብከው? እሱ ኧረ የአቡላህብ መጽሐፍ ላይ ነው። ምን ላይ አቡላህብ መጽሐፍ ላይ ምን ላይ ስንት ላይ ሱረቱል አህመዲን ጀበል ምዕራፍ 19 ሱረቱል አብድል አህመዲን ጀበል። እንደዛማ አትቀልድ አብዱዬ። አሁን ሙስሊም ላይ እንዴ አንተም እኮ እንደዛ አልከኛ። አንተም እንደዛ አልከኛ። የቱ ጋር ያለው እኮ ነው ማለት የቱ ጋር እንዳለን ይሄን ያልሰማ ሰው አለ። ሰዎች የገደለ ሰውዬ ያልሰማ ሰው አለ። እስላም ሆኖ ያልሰማ ሰው አለ። ይሄንን እኮ ደሊል ያስፈልጋል እኮ ስታወራ እኮ ቢያንስ እንኳን ለምታወራበት ነገር አንድ ደሊል ያስፈልጋል። እኔ በአንቀጽ አልከበረም እንደዚህ በመሸምደድ አልክም። ታዲያ ዝም ብሎ እንዴት ዝም ብሎ ይወራል? ከኪስ እያወጡ እኔ በምን ልመልህ? አሁን ለምሳሌ ጌታ መጣው ስባል አብዱ ነግሮ ነው የሚባላል። ዋናው ኮንሴፕት መያዝ እንጂ ሰዎችን ለመርታት እነዚህ አቃዱ ለማለት አንቀጽ አልሸመድድም፣ ሐዲስ አልሸመድድም። ለዛ ነው ነው መሸምደድ አይደለም። ምን ላይ ነው ያለው እኮ ነው የተባልከው። ወዴ ለመጠቆም እኮ ነው። ምን ላይ ነው ያለው? ሐዲስ ላይ ነው ያለው ወይስ ቁርአን ላይ ነው ያለው? ሐዲስ ነው እንጂ ይሄማ ቁርአን ላይ ከየት ይመጣል? ሐዲስ ምን ላይ? ኢማም ቡኻሪ ላይ፣ ኢማም ሙስሊም ላይ ምን ላይ ነው ያለው? አገኘዋለሁ ከፈለክ እኔ አገኘዋለሁ እኮ ምን ላይ ነው ያለው እኮ ነው ጥያቄ ጠይቁ። ታውቀዋለህ? አገኘዋለሁ ኡስታዝ። እኔ ማንም ሰው የሚያውቀው ነገር ምን ላይ አሁን ምን ላይ እዚህ ጋር እኮ ቦታውን ስላላወቅኩት ይቺን እንደ እንትን ለመጠቀም ነው እንደ ደግሞ ለመጠቀም ጥያቄ ነው ጠይቁ እኮ አውረበል እኮ እኔ አልሸመድድም። እንደዚህ አንቀጽ ምናምን አልሸመድድም። እኔ ጀነራል ብዙ ማለት ነገር አለኝ። አንድ መጽሐፍ አንድ ቁርአን አልሸመድድም። እኔ አንድ መጽሐፍ እኮ ነው ቁርአን። ስንት መጽሐፍ ማነበው መጽሐፍ አለ። እሺ በቃ ምን ስንት መጽሐፍ አለ ቢዚ የሚያደርገኝ አንድ ቁርአን ምናምን እንትን አንቀጽ እኔ መሸምደድ የሆነ እንደ ጀብድ አልቆጥረውም ኡስታዝ። ቁርአንማ በሸመድድም እኮ አልሸመድድም። ክብር ነው ክብር ነው ክብር ነው ብታውቅበት ክብር ነው ራሱ። ሌላ ሰው ካለ ክርስቲያኖች አስገቡና እንትን እንበልና አስተምረኛ። እስቲዛ ነው አሁን ይሄ በዲን ላይ መቀለጥ ነው ራሱ። ይሄ ራሱ ቀጥታ ካፊር የሚያስብል ነው። እንትን ነው ካፊር አሉኝ ምናምን ማለት ራሱ አይችልም። ልጁ ተወዛግቧል። ዝም ብሎ እንትን ይላል። ተወዛግቦ ነው እንትን ምናልባትም እንትንም ሊሆን ይችላል፣ ኩኩም ሊሆን ይችላል። በመቀጠል ደግሞ ኡስታዝ ቅድም እኮ በባይብል ማኑስክሪፕት ዙሪያ ለእነሱ እየተከራከረላቸው ነበር። ሙስሊም ከሆነ አንድ ሰው ገለልተኛ ነው አይደለ? ሙስሊም ነኝ ብሏል። አይ እሱ ጥያቄ ነው። አሁን የገባኝ ትንሽ ወደ በኋላ አካባቢ ላይ እየገባኝ መጣ። ኩኩ ነው እሱ እና ኩኩ ስለሆነ ነው ራሱ ብዙ በዝተዋል። አሁን ቲክቶክ ላይ አሁን ኩኩ ሰዎች አሉ፣ ጠሾች አሉ። እንደና በዛ ላይ ደግሞ እንትና ንቅል ሰዎች እየበዙ ነው ያሉት እና አሁን ኩኩ ነው ኩኩ ስለሆነ እኔ ኩኩ መሆኑን መጀመሪያ ባቅ ኖሮ በእነዚህ አይነት መልኩ ትሪት አላደረገውም ነበር። አፉ በሉኝ፣ ይቅርታ ማለት ነው ኡስታዚ ጀዛከላ። እንደውም እኔ ማለት ነው ቢወርድ ይሻል እያልኩ ነበር፣ ግን በቃ ታግሰህ ያጀማይታቸው አይደል? ጀዛከላ ኡስታዝ፣ ወላሂ ላይ ይቀበል። ለምን መሰላችሁ? አሁን የፈለገው ምን ኡስታዝ የሆነ ተናገረው ምናምን በቃ ሙስሊሞች ተሳደው ይወጣ ነበር፣ ግን አሁን ምንም እድል እኮ አልሰጠኸውም። ምንም አልሰጠኸውም። በቃ ይቅርታ ጠየቅከው፣ ከይቅርታም አልፎ ደግሞ ጥያቄህን አቅርባልከው። በኋላ ላይ የገባኝ እኮ ይቅርታ የጠየቁት ኡስታዝ ቅድም ሰምተው እኮ ብዙ ጥያቄ አለኝ እኮ አለ። አየህ አይደለ? አሁን ምንድን የፈለገው ሙስሊሞቹ እዚህ ጋር ጥያቄ በቃ አለበት ልጁ ብለው እንዲያስቡ ነው። ከዛ አንተ ጠይቋል። ይቅርታ ጠይቅ ስትለው ምን አለ? አይታዝም እኮ ነው ያለው። እና በሙሉ መንገድ ስለያዝኩ ጀዛከላ። እንዳው ምን ያጀምራል ይቅርታ የጠየቁት ኩኩ መሆኑን ሳቅ ነው። እንደዛ ኩኩ መሆኑን መጨረሻ ላይ ሲገባኝ በቃ ይሄ ነገር እንትን ይበልና ኢንሻአላህ አላህ ሂዳያ ይስጠው። ዱዓ አድርጉለት ሁላችሁም። እንግዲህ እንደዛ ሰዎች አሉ። ኤኒዌይ ክርስቲያኖች ጥያቄ ካላችሁ መግባት ትችላላችሁ። ወንድሞችም ስላሉ መቀጠል እንችላለን። ማንኛውም ጥያቄ መጠየቅ ትችላላችሁ። ሰላም አለይኩም ኡስታዝ፣ እንዴት ናችሁ ሁላችሁ? ወአለይኩም አሰላም ወራህመቱላሂ ወበረካቱሁ። ሚዞ እንዴት ናችሁ? ጀዛከላ። ምናልባት እኔ ግን መጨመር የምፈልገው እዚህ ላይ እንደዚህ አይነት የሚጠይቁ ጥያቄዎች ኡስታዝ አንዳንዴ ሙስሊሞች ጋር መጥተው አንድ የሚዩት አድርጊ። ማን ነው አበባ ነው። ሙስሊሞችን መጥተው ጥያቄ ስትጠይቁን፣ እኛም መታችሁ ጥያቄ ስትጠይቁን የሙስሊሞች መመሪያ ቁርአንና ሀዲስ መሆኑን መጀመሪያ መያዝ ያለባችሁ ነው። በጣም ይሄ አደገኛ አካሄድ፣ የማይሆኑ የሆኑ አካሄዶች አንዳንዴ አይኔ ከቁርአን ነው የምፈልገው ከሀዲስ አልፈልግም
አይነት አካሄድ በጣም እየታየ ስለሆነ ሙስሊሞች ጋር ከመጣችሁ መመሪያችን መጀመሪያ ቁርአንና ሰሂህ የሆኑ ሐዲሳቶች ናቸው። ስለዚህ አንድ ሙስሊም ከሚያምንበት ሰሂህ ከሆነው ሐዲስና ከቁርአኖቹ በፈለገው መልኩ ማስረጃዎቹን እየመዘዘ ለኔ ማስረጃ ነው ይሄው ብሎ በግልጽ ደረቱን ነፍቶ ሊያሳይ ይችላል። እነዚህ ነገሮች ሲያሳይ ግን ይሄን አልቀበልም፣ ይሄን ከሐዲስ ነው፣ ይሄን ደግሞ አልፈልግም ከቁርአን ነው የምትል ከሆነ መጀመሪያ ሙስሊሞች ጋር አልመጣም፣ ሌላ ሰው ጋር ሄደህ ተወያይ። ግልጽ ነው። ስለዚህ መጀመሪያውኑ ሙስሊሞች ጋር መጥተህ የምትወያይ ከሆነ በየትኛውም ርዕስ ላይ ጥያቄ ስጠይቅ ወይ ከሐዲስ ወይ ከቁርአን ማስረጃ ብለው ካሳዩ ከሚያምኑበት ነውና ያንን ልትቀበል ግዴታ ነው ማለት ነው። ግልጽ ነው። ለምሳሌ ሻሃዳ አልክ፣ ሌላም እንደዚህ የሰላቶች የምን የፈለግከውን ጠይቅ። የሚያምንበትና ሙስሊሙ የሚከተለውን ሐዲስ አውጥቶ ካሳየህ በቃ ኸላስ አለቀ። አይ ከቁርአን ከዚህ ምዕራፍ ሊባለው ደግሞ ትንሽ ተቆይቶ ደግሞ ከዚህ ምዕራፍ ለምን አልተገኘም እንደዚህ ለምን አልሆነም የሚል የሆነ መሬት ወለ የሆነ ልብ ወለድ የሆኑ እንትኖች ማለት ስታንዳርዶች ሊበጁ ነው ዝም ብለው ማለት ነው። እያንዳንዱ መሰረታዊ የሆኑ ትምህርቶች ቁርአን ላይ አሉ። አዎ አሉ። በዛ በኩል ያቺ ነገር ስለማትገኝ ነው አሁን ይሁሉ መከራው የመጣው። የሆነ ትክክለኛ ግልጽ የሆኑ ዶክትሪኖች ቁርአን ላይ ይገኛሉ ወይ እኛ ጋር ስለማይገኙ ቁርአን ላይ ይገኛሉ እስቲ እንፈትሸው አይነት ነገር ነው አመጣጡ። ግን ቁርአን ላይም ሐዲስ ላይም አልሐምዱሊላህ አለ። ግን አንድ ሰው ከሐዲስም ሊያሳይ ይችላል ሙስሊም ከሆነ፣ ሰሂህ ከሆነ ሐዲሶችም ከቁርአንም ሊያሳይ ይችላል። ያ በጣም በቂ የሆነ ምላሽ ነው። በቂ የሆነ ምላሽ ነው። ከሐዲስ ማስረጃውን ስላሳየ አይ ዝቅ ያለ ማስረጃ ነው ስለዚህ አሁን አልፈልግም አንቀበልም አይነት አካሄድ የለምና እቺን ነገርም በዛው እንትን ለማለት ነው። ኡስታዝ ሹክራን። እሺ አፎን ስሚዞ ይህን ፖይንት ላሳይና አንዳንዴ ፖለቲክስ እንትን ስለሆነ ማለት ነው። ጀማ አሁን ቅድም ራሱ አዞሮት ነው ሊጸዳ ያልኩት እንጂ ከኔ ጋር እያወራ ነው ስለዛ አልነበርም። እና በዋህይ ዙሪያ አውርቶ የሰጠኝን ነገር ነው ራሱ የጻፈልኝ ነገር ሰላም አለና ሹክረን ወንድሜ የቅድሙ ጥያቄ ሙሉ በሙሉ ተመልሶልኛል እኮ ብሎ ጽፎልኛል። እና አንዳንዴ ለፖለቲክስ መመቸት የለብንም እኛ ሙስሊሞች። አላህ ሂዳያ እንዲሰጠው እንጸልያለን፣ እንተጋለን። ሌላ 1-2 ሳምንት ራሱ ይፈጅ 1-2 ሳምንት ጥያቄ ማንም ያስተናግደዋል እዚህ ውስጥ። ግን ይሄ የሆነ አደብ ቀጥ የወጣ ነገር ግን ከሆነ ትንሽ ይደብራልና እንደዛ አስቡት። ኢንሻአላህ ጥያቄ ያለው ሰው ካለ አሁንም መቀጠል ይችላል። ኡስታዝም አሉ ጥያቄ ያለው ሰው ካለ ጠይቁ ገብታችሁ። ሰው ገብቶ ነበር እኮ አሁን ወጣ። ማንን ላውርድሽ? እኔ ልውረድና እርሰው ላስገባ ክርስቲያን። ኖ እኔ ሰዓት እስኪሄዶብኛል። እኔ ከላይ እኮ አለ። ሰላም አለይኩም አትወረድ አቡኪ። ቆይ አቡኪ ትቸኩላለህ። ቸኩላል ማለት ነው። ተመለሱ። እኔ መውረድ እችላለሁ። ተመለሱ። አቡኪ አስረስ ተመለሱ። አቡኪ ተመለስ አንዴ። ለማን ጥለን ነው የምትወጣው? ለማን ነው ጥለን የምትወጣው? ሃኒ ክርስቲያን ሙስሊም ሃኒ ኦኬ። ሌላ ሰው አስገቡ። መግባት ትፈልጉ አንዳንድ አሳዩና ግቡ። ክርስቲያኖች አይ እኛ ጋር ሰዓት ሄዷል። ማረፍ አለብኝ ኡስታዝ። ያው ነገ ትምህርት ነው። ለዛ እኮ እኛ እንደማንጥለ ነው የምትሄደው ነው ጥያቄው። ኢምራንም እንትን ነው ክርስቲያኖች መጥተው ቢያፋጥጡን ለማን ጥላችሁን ነው የምትሄዱት? እንዳያፋጥጡን ነው እኮ መጥተው
ኢምራን ባይብል ላይ ያለ፣ አንተ ቁርአን ላይ ያለ። ከዛ ሁለቱም ላይ ደግሞ አለ የሆነ ሰው ማለት ነው። አይ እንትና አዶናይ አዶናይ፣ እሺ ሰላም ነው፣ እንዴት ናችሁ? ሰላም ነው፣ ሁሉ ሰላም ነው፣ ሰላም ነው። ኦኬ። ጂሰስ ኢዝ ሎርድ የሚል ነው ፕሮፋይል፣ እውነት ነው? አዎ፣ ጥያቄ ልጠይቅ ነበር የገባሁት። አይ ገርሞኝ ነው እንጂ ሎርድ ሲል በካፒታል ሌተር ነው ያደረከው ለጂሰስ። እኮ ኢየሱስ ጌታ ነው ነው የሚለው። ልክ ነው። ኦኬ። በካፒታል ሌተር የተባለበት አለ ኢየሱስ እንደዚህ ባይብል ላይ? አሁን ለመጠየቅ ነበር የገባሁት። ገባኝ። አለ ወይ ነው ትጠይቃለህ፣ ችግር የለም። አለ ወይ ነው የምልህ። በካፒታል ሌተር። ኦኬ። አዶናይ ማለት ምን ማለት ነው ትርጉሙ? አዶናይ ያዌ፣ ያው ኦኬ፣ ጌታ ማለት ነው አይደል? አዶናይ ማለት ጌታ ማለት ነው አይደል? ኢየሱስ አዶናይ የተባለበት ቦታ አለ? ኢየሱስ ብዙ ቦታ አለ አምላክነቱን የሚያሳይ። አንድ ጥቅስ ስጠኝ እስኪ አዶናይ ኢየሱስ የተባለበት። አዶናይ ኢየሱስ ሳይሆን ኢየሱስ ጌታ የሆነበት ቦታዎች አሉ። ኢየሱስ ጌታማ የተባለበት ቃል ኩሪዮስ ነው። ኩሪዮስ ደግሞ አብርሃምም ኩሪዮስ ተብሏል። አዶናይ የተባለበትን የፈለኩት እኔ። አይ አምላክነቱን የሚያሳይ ነው የፈለከው ወይስ እንዴት ነው? ኖ አዶናይ ጌትነቱ ማለት ጌትነቱ የማዕረግ ነው የእሱ ጌትነት እንጂ የፈጣሪነት ጌትነት የለውም ራሱ። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ የናዝሬቱ ኢየሱስን ምን አደረገው ይላል? ምን አደረገው ይላል አዶናይ? መጽሐፍ ቅዱስ አጠገቤ የለም። ኦኬ ልንገርህ፣ እኔ አምላክ የናዝሬቱ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። አምላክ ኢየሱስን ምን አደረገው ይላል? ድገምልህ፣ ጥቅሱን ድገምልኝ። ኦኬ። አምላክ የናዝሬቱ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ኢየሱስን ጌታ ያደረገው ማን ነው ይላል? እኛ የምናምነው ታውቃለህ አይደለ? ያው ፍጹም ሰው ፍጹም አምላክ ነው። ማን አደረገው? ገባኝ። ማን አደረገው ይላል? ኢየሱስን ማን ነው ጌታ ያደረገው ይላል? ማንም አያደርገውም። ኢየሱስ አደረገው። አምላክ አደረገው ይላል። አምላክ አደረገው ይላል። የእስራኤል ወገን ይወቃል፣ እንዳደረገው ይወቃል። ማወቅ አለብህ አንተ። ኢየሱስን ጌታ ያደረገው አምላክ ኢየሱስን ጌታ አደረገው ይላል። እሺ አንድ ጥቅስ ልስጥህ ነው። ይህንም ፈታልኛ ጌታ መደረጉን ነገርኩ እኮ እኔ። እኛ የምናምነው ፍጹም ሰው ፍጹም አምላክ። አሁን የሚያሳየው ፍጹም ሰውነቱን የሚያሳየው ፓርት ነው። ስለ ሰውነቱ እንዴት ጌታ ይሆናል? ሰው እንዴት ጌታ ይሆናል? ሰውነቱ ጌታ ካገኘ ሰውነት ጌትነት የሚያገኘው የባህሪ ነው። ይሄ ጸጋ ነው ያገኘው። የባህሪ ነው፣ ዘላለማዊ ነው። እንዴ የባህሪ እንዴት ይሆናል? የተፈጠረ ነገር ነው። ሰውነቱ የተፈጠረ ነገር ነው። የተፈጠረውን ነገር የባህሪ እንዴት ይሆናል? የባህሪ ያልተፈጠረ እንጂ ያው ነው። ሐዋርያት ሥራ 2:36 ላይ ማለት ነው። 2:36 ላይ አምላክ አደረገው ይላል። አምላክ ማን ነው? አድራጊው አምላክ ማን ነው? ኢየሱስን ጌታ ያደረገው ማን ነው? ኢየሱስን ጌታ ያደረገው የለም አልኩ። ዘላለማዊ ነው። ዘላለማዊ አምላክ አደረገው ይላል እኮ። አምላክ ኢየሱስን የናዝሬቱ ኢየሱስን ጌታ እንዳደረገው ይላል። እስቲ ኢምራን አንዴ ከፈተለት። ይቅርታ ግን ልጠይቅ ነበር የገባሁት። ኢምራን አንዴ ትጠይቃለህ፣ ችግር የለውም። አይደለም ሳልዘጋጅ ትጠይቃለህ። ጠይቁ ነው ያልከን አይደለ? ስገባ ኦኬ እሺ ግባ። በቃ ተውለት። እንደው እንዴ በነጋሻ ኢየሱስ ጌታ የሚለው ማንን ነው ታውቃለህ? ኢየሱስ ጌታዬ ብሎ የሚጠራው አካል አለው። ጌታ ፈጠረኝ ይላል ኢየሱስ። ጌታው ደግሞ ኢየሱስን ባሪያዬ ይለዋል። ፈጠረኝ የሚል ስለዚህ አለ መጽሐፍ ምሳሌ ምዕራፍ 8 ቁጥር ላውጣለህ። ጌታ ፈጠረኝ ይላል ኢየሱስ 8:22 ላይ ጌታ ፈጠረኝ ይላል ኢየሱስ። ጌታ ፈጠረኝ የሚል ፓርት አላየሁም። ኦኬ እናውጣለህ ወይ? አይ እሺ ጠይቅ። አሁን እኮ የማደናገር ስራ ነው የሰራው። እኛ ጠይቁ ብሎ እንደገና እንደዚህ እንትን ማለት ነው። ጠይቁ። አይ ችግር የለውም ጠይቅና፣ አጋጣሚ ስም ስለተመቸኝ ነው። የማደናገር ምናምን የሚለውን ቃላት አትጠቀም እሺ። አይደለማ ያው ሰው ተዘጋጅቶ ወይ
ተጠየቁና ጠይቁ ይለያያል ብዬ ነው። ኖ ችግር የለውም። በቃ እሺ ቀጥል፣ ጠይቅ። ኢምራን አለ ማንስክሪፕቱ ላይ እሺ፣ ማንስክሪፕቱ ላይ ቅድም የበርኒንግሃምን አንስተ ነበረ። የበርኒንግሃም ደግሞ ያው የካርበን ዴቲንጉ የሚያሳየው ከ568 እስከ እና 642 ነው። እንዴት ነው 568 ደግሞ ነቢዩ መሐመድ አልተወለዱም ገና 570 ላይ የተወለዱት እና ካርበን ዴቲንጉ ግን የሚያሳየው 568 ነው። እና እንዴት አይጋጭም ይሄ ሁለቱ ነገር? ካርበን ዴቲንግ ከምንም ጀምሮ ነው የሚቆጥረው? የቆዳውን እድሜ ነው። ስለዚህ የቆዳው እድሜ ከመቼ ጀምሮ ነው የሚቆጠረው? ለምሳሌ ካርበን 40 የሚባለው የቆዳ እድሜ ሆኖ የተጻፈበት ዘመን እድሜ ነው እንጂ ቆዳው ቀደም ብሎ የተዘጋጀም ሊሆን ይችላል። ብራና ሲዘጋጅ ብዙ ዓመትም ሊፈጅበት ይችላል። 50 ዓመትም 60 ዓመትም ሊፈጅ ይችላል። ለምሳሌ ኤግዛምፕል ነው የምሰጥህ። በኢትዮጵያ ውስጥ ካሉ ከጥንት መጽሐፍ ውስጥ በ480 ያደረለት ኢትዮጵያ ከገቡ ተሳቱ ቅዱሳን መካከል ከሚባሉ መሳት አባ ገሪማ የሚባል አለ። የገዙ ደከታባት አለ። የካርበን ዴቱ የሚያሳየው ከ390 እስከ 570 ነው የሚያሳየው። ስለዚህ 370 ላይ እሳቸው ተወልደዋል። አባ ገሪማ ለምሳሌ ኤግዛምፕል ነው የምነግርህ። እሳቸው ከመወለድ የእንትን ማለት ነው የግዕዙ ደከታባት የሚያሳየው ከ397 እስከ 570 ነው የሚያሳየው። ስለዚህ እሳቸው ከመወለዳቸው 370 እሳቸው የነበሩት በ480 ነው። ከመቶ ዓመት በፊት እንዴት ነው ሊኖር የሚችለው? ቁጥሩ አቬሬጁ የሚሰጠው ከቆዳው ነው ጀመረው እኮ። ይቅርታ ግን አሁን እሱንም ሰርች ለማድረግ ሞክሬ ነበረ። የጥንት ጽሑፎች የቆዳ እንዴት ለምሳሌ ድሮ አጻጻፎች እንዴት ነው የሚሰጠው? በነሲብ ነው የሚሰጠው። በነሲብ ነው የሚሰጠው። በነሲብ ነው የሚቆጠረው። ገባኝ። ቆዳ ሲሰራ ለዛውም በቃ በጊዜ በቆጠሩ ለምሳሌ አሁን አንተ እያልከኝ ያለው በ610 አለ ረሰላል ሰለም። ግን ምንድነው ቆዳውም በነሲብ ነው የሚቀመጠው ራሱ እኮ። ገባኝ። ደግሞ እንደዚህ አይነት ኢፌክቲቭ አይሆንም ነው ትኩስ አሪፍ ከስንት ነው የሚለው ቆዳው? ቆዳው ከስንት እስከ ስንት ነው የሚለው ቆዳው? በቃ አሁን በጣም ስለ ቆዳውን ጥራት ያለው ቆዳ ለማዘጋጀት አይደለም። አርኪኦሎጂስቶቹ ሲያገኙት የበርኒንግሃም የብራና የቆዳው እድሜው በነሲብ ከስንት እስከ ስንት ነው እንደ ጎርጎሮሳውያን አቆጣጠር የተቀመጠው? 568 እስከ ስንት? የመጨረሻው እስከ ስንት? የመጨረሻው አይደለም፣ ሁለት የተለያዩ ፓርቶች ነው የሚያሳየው። አይደለም 645 አይደለም እስከ ነው አውጣም ቢሆን ግን እኔ እንደዚህ አይነት መረጃ አውጣው። ሪሰርቹን አውጣው እና አስፋው። አንድ ጊዜ አስፋውና አውጣው እስቲ አውጣው። ስልክ ነው ያዝኩት እኮ አውጣ። ታዲያ እንዴት መረጃው ሳይኖር እንዴት ታወራለህ? ምን ላይ ነው ያነበብከው? ማን ነው ሪሰርች የሰራው? ራዲዮ ካርበን ዳቲንግ ማን የሰራው ነው? ሊንዳ ነው የሰራው? ሊቢ ነው የሰራው? ማን ነው የሰራው? የትኛው ላይ ነው ያለው? ሊንዳ ላይ ነው ያገኘው? ሊቢ ላይ ነው ያገኘው? የትኛው ላይ ነው ያገኘው ነው የምልህ። ሪሰርቹ የተሰራው ማን ነው የሰራው? ሪሰርቹን እኮ ለምን አስረዳለሁ? አንተ ነህ ጥያቄ ነው ያመጣው። ከዚህ ለማንኛውም የቆዳ እንትን እኔ እኮ ግራ ስለገባኝ ነው የጠየኩህ። ገባ አይደል? ግራ እኮ እየነገርኩህ እኮ ነበረ እኮ። ማን ነው ከስንት እስከ ስንት ነው የተሰራው ነው የምልህ። ማን ነው የሰራው ራዲዮ አክቲቭን? እሱን ማውጣት ይቻላል፣ ቀላል ነው እኮ። አውጣው። መልሼ ልግባና ተመልሰናና አውጣው። ራሱ ሪሰርች የሰራውን ሰው ታመጣለህ። ፔፐሩን የሱ ችግር የለውም። ተመልሼ ገባ። ጎግል ላይ አይደለም የምታወጣልኝ፣ መጽሐፉን ነው የምታወጣልኝ። ችግር የለውም። ጎግል ላይ የተቀመጠ ነገር ካለ ሰውየውንም ታመጣለህ። ችግር የለውም። ያሁን ራዲዮ እንትኑን እነግርሃለሁ። እና ደግሞ ሁለተኛ ጥያቄ አንድ እሺ፣ በዚያው አያይዤ አንድ ጥያቄ ትቀጥላለህ። ሁለተኛውን ጥያቄ እሱን ይዘህ ስትመጣ ትቀጥላለህ። እሺ፣ ይዘና እንጠብቅሃለን አለን እኛ። ኡስታዝ ምናልባት አስፈላጊ ከሆነ የራሱ የዩኒቨርሲቲ ኦፍ በርሚንግሃም አርቲክሉ አለኝ። አይ ራሱ ያምጣ። ዱላ ለምን ተቀብለዋል? ምንም የሚያውቀው ነገር የለም እኮ ሲሉ ሰምቶ ነው ራሱ ማለት ነው። እና ስለ ቆዳ አንድ ቆዳ የሚቆይበት ሲመረመር አንድ ብራና ቆዳ ሲቆየ 30 ዓመትም 40 ዓመትም ይቆያል ከተጻፈበት
ሳይሆን የሚቆጠረው እኩል ይችላል። እንደዛ ነው። ጥያቄ ያላችሁ ሰዎች ካላችሁ መግባት ትችላላችሁ ማለት ነው። መጨመር የምትፈልገው ነገር ካለ ጨመር፣ ስም ይዘው ከፈለግ። አይ ክሎስ ቱ ፕሮፊት መሐመድ ብሎ ነው እንደው የሚያስቀምጠው ለነቢያችን መሐመድ ቢትዊን ነው የሚለው። ቢትዊን ነው ከ570 እስከ 632 ቢትዊን እና ከ568 እስከ 6 እንደዛ ነው። ከ568 እስከ 645 ነው የሚለው ነው የማውቀው። አኩሬት ነው በጣም አኩሬት አይመሪሽ የሚያስቀምጠው። በርኒንጋም ላይ በደንብ ብዙዎቹ እንኳን ይሄ ምንም በቃ ምንም ሊባለት የማይችል እና በቃ የታመነ ነገር ነው። ምንም ሌላ ጥያቄ ያለው ሰው መግባት ይችላል። ራይስ ተመለስ እንዳይዘረግፈን። ሬስ እና ተመለስ። ሬስ አውራ ሬስ በነገራችን ላይ እነዚህ አርቲክሎች አንድ እየተጻፈ ዌብሳይት አለና ከዛ ነው ተለቃቅመው የሚመጡት እንጂ ዲቴል የተደረጉ ጥናቶች አይደሉም። እውነት ለመናገር የግዕዙ መጽሐፍ ራሱ ከ397 እስከ 570 ነው የሚያሳየው። የሚገርም ግን አባ ገሪማ ደግሞ የነበሩት ኢትዮጵያ የገቡት በ480 ነው። እንግዲህ በ480 ከነበረ የመጀመሪያ የሚጀምረው ስታርቲንግ ፖይንቱ 390 ብሎ ነው የሚጀምረው። ዛት ሚንስ የ90 ዓመት ልዩነት አለ። የ90 ዓመት ልዩነት ምናምን አካባቢ ነው ያለው። እና አሁን እንደዛ ካልክ እሳቸው የግዕዝ መጽሐፍም የነበረው እንደዛ ነው ተብሎ ሊባል እና እነሱ ከቆዳው ነው የሚቆጠር። እንደው እሺ እንኳን ምን ለቆይ ፖይንቱ ምንድነው? እሺ እንኳን መጀመሪያ ቆይ ካርቦኔቲክ ቁርአን ነበረ ነው ቀድሞ ነበረ ነው። ቁርአን ከሶርስ ላይ የተገኘ ነው። ከእሳቸው በፊት ነበረ ለማለት ፈልጎ ነው መጨረሻ ላይ። እሺ ችግር የለውም። ግን መጀመሪያ እንደዛ ከተባለ ካርቦኔቲክ ፕሮባቢሊቲ ያለ ያስቀመጠው ራሱ ያስቀመጠው ከሆነ እኮ ከ568 እስከ 650 ፕሮባቢሊቲ እኮ ነው ያስቀመጠው ራሱ። ለዚህ ሰጀስት ብሎ ያስቀመጠው እና አንድ ወረቀቱ የተጻፈበትን አይደለም እንዴት የሚያውቁ ቅድም እንዳልከው ቆዳው የተመረተበት ነው። ቆዳው መቼ ነው የመጣው? ወይም ደግሞ ቆዳው ይቆያል፣ በጣም ረጅም ጊዜ ሊቆይ ይችላል። ታዲያ ብራና ተዘጋጅቶ ይቀመጥ አይደል እንዴ? ወይም ብራና ራሱ ተጽፎበት ጠፍቶ ድጋሚ አይጻፍበትም? ኡስታዝ ሳይጻፍበትም ራሱ ሊቆይ ይችላል። ራሱ ከበቆዳ ነው ራሱ ብራና አንድ ጸሐፊ ከጻፈበት ጊዜ በፊት በቆዳ ደረጃ ለረጅም ጊዜ ነው። የምትጽጣሽ ወረቀት ራሱ ጥናት ፍራግማቶሎጂ የሚባል አለ እና የብራና ቆዳ እድሜ የካርቦን መለክተያ ራሱ ራዲዮን ካርቦን ዳቲንግ የሚባል ነገር አለ እና ያንን ነው የሚያሳየው ማለት ነው። በአረብኛ ረቅ ነው መሰለኝ የሚባል ጋር ረቅ የሚል ነገር አለ ራሱ ወይም ብራና የሚባል ፓርችመንት የሚባላል እና ስለ ፓርችመንቶች ነው ራሱ ሩቁቅ ይባላል። በሌላ አባባል ፓርችመንቶች እንዴት እንትን እንደሚሉ ማለት ነው እና ስለ ደንገልም ስለ ፓፒረስም ምናምን ስለማያውቁ ነው እሱ ምንም ችግር የለውም። ያው የእውቀት ማነስም ሊሆን ይችላል። ኤኒዌይ ሌላ ሰው ግዳ ካለ አስገቡና ቆይ እሺ ኡስታዝ አንድ ራይስ ያውራ፣ ዝም ብሎ ያውራ። ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መሀል ላይ ድምፅህን አሰማን። እሺ አንዳንዴ እንትን ይላል ይዘጋል፣ ድምፅህ ይዘጋል አይደል? አዎ ይቋረጣል። ኡስታዝ ነው አለ ባለ ኡስታዝ አሉ አይ የታይ ምን ነው ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማንም ያወራው ራይስ ነው? ራይስ ነው የሚያወራው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አላህ ያቆየልን። አላህ ዱአ እነማን ናቸው? ብቻዬን ነው ያለሁት ቤት ውስጥ አሁን ብቻዬን ነው ያለሁት ቤት ውስጥ። አሚን አሚን። እሺ መርሀባ። አሪፍ ነው። አንድ ሰው እናስተናግድና እኛም ደክሞናል። ኢትዮጵያ ያሉ ሰዎች ምሽት ነው ብለዋል። ይበቃናል ማለት ነው። አንድ ጥያቄ እናስተናግድ። ጣሰው ሰላም ብያለሁ። እንዴት ነህ? ሰላም እንዴት ናቸው? ድምፅህን ከፍ አድርገው። ሰላም ናቸው? እንዴት ነው? ሰላም ነን አልሐምዱሊላህ። አንተ እንዴት ነህ? አለ አለ። ኦኬ ጥያቄ አለ? ጥያቄ አለ? ጠፍተሃል። አህመድን አስገቡት ከስር በላያን አስገቡት ከስር አለ። ሬስ ይኸው እስቲ በላያን። እሺ እሺ ኡስታዝ አስገብቻለሁ ኡስታዝ። ኦኬ ጣሰው አለ አለ አይሰማም?
አለን። እስቲ ቀጥል። ሱራ 471 ታብራራልኛለህ? ምንድነው ጥያቄ? እዛ ላይ ጥያቄው ምንድን ነው? እንትን ክርስቲያኖች 3 አማልክትን ይዘዋል ይላል እና እነዛ አማልክት እነማን ነው? አማልክት አብ ወልድ መንፈስ ቅዱስ ናቸው በእናንተ ትምህርት? አይ በቁርአን መሰረት ነው እንድታብራራልኝ የፈለገው። እነዛ ሶስቱ አልተጠቀሱም አባላቶቹ ማለት ነው። ቁርአን የስላሴ አስተማሪ አይደለም። 3 ነው እናንተ የመጽሐፉ ሰዎች ወይ ብሎ ቁርአን ነገረን። ከዛ በኋላ ቁርአን ሲነግረን 3 ነው አትበሉ ተከልከሉ አላቸው የመጽሐፉ ሰዎች ብሎ ክርስቲያኖችን ስፔሲፋይ አድርጎ ነገረን። በወቅቱ ደግሞ 3 ነው የሚሉትን አባላቶቹን አይደል የፈለከው? ውስጥ ያሉትን ጋዴሄድ ውስጥ ያሉትን እንደዛ በወቅቱ 2 ግሩፖች አሉ። አንደኛ ማራውያን የሚባሉ አሉ፣ ወይም ኮላድሪያን የሚባሉ አሉ። እነሱ የሚሉት አብ ወልድና ማርያምን ነው የሚሉት። እንደገና ደግሞ ሌሎቹ ደግሞ ያዕቆባውያን የሚባሉት ወይም ሚኒስትሪም ክርስቲያኒቲ ውስጥ ደግሞ ያሉት አብ ወልድና መንፈስ ቅዱስ ናቸው ብለው ያምናሉ። ስለዚህ ቁርአን ሁለቱንም ነው በአንድ ድንጋይ 2 ወፍ የመታው። ሙፈሲሮችም በዚህ መልክና ልክ ነው ያስቀመጡት። ለምሳሌ ሱረቱ ኒሳ ምዕራፍ 4 ሱረቱ ማኢዳ ምዕራፍ 5 ቁጥር 73ን አውጣለት ኢምራንዬ አውጣለት። እሱ ላይ ያለውን ሲያስቀምጠው 3 የተባሉት ኢብኑ አባስ አብ ወልድ መንፈስ ቅዱስ ናቸው ብሎ ያስቀምጣል። ጀላላይን ደግሞ 3 ነው የሚሉ ደግሞ ፊርቃዎች አሉ አለ። እነዛ ፊርቃዎች ማርያማውያን የሚባሉት ደግሞ 3 ነው የሚሉት አብን ወልድንና ማርያምን ነው ብሎ አስቀምጧል። ሁለቱንም ቁርአን አውግዟል። 3 ነው አትበሉ ሲል ሁለቱንም እንትን የተባለው ማለት ነው። አውጣለት ሙፈሲሮች ያስቀምጡትን ውግዘት እንደሆነ ገብቶኛል። እሱ ተረድቻለሁ። 3 ነው የሚሉት በአንድ ድንጋይ 2 ወፍ ነው። ምክንያቱም ስላሴ በጣም ሰፊ ትምህርት ነው። አሁን ሞናርኪያን ትሪኒቲ የሚባል አለ። ታውቀዋለህ? እሱን ሞናርኪያን ትሪኒቲ የሚባለው ጎርጎሮስ ዘዚናዙና በቃ ስለ እነሱ ካወራኝ ስላሴ አስተማሪ ቁርአን ሊሆን ነው። ቁርአን በጥቅሉ 3 ነው አትበሉ ብሎ ከልክሏል። እነዛ 3 የሚባሉት እነማን ናቸው? ሞናርኪያን ትሪኒቲ ማናቸው? ኢኮኖሚክ ትሪኒቲ፣ ኦንቶሎጂካል ትሪኒቲ፣ ሶሻል ትሪኒቲ እንደዚህ አይነት ዝርዝር የለውም። ፈንክሽናል ሰቦርዲኔሽን፣ ኦንቶሎጂካል ሰቦርዲኔሽን የሚባሉ ነገሮች፣ ሃይፖስታቲስ ዩኒየን የሚባሉ ነገሮች፣ ፕሮሶፖን ኦሲያ ምናምን እንደዚህ አይነት ነገር ካለማ የስላሴ አስተማሪ ሊሆን ነው። ቁርአን ትምህርቱን በጥቅል ነው ያወገዘው። ያን ያህል ጥልቅ የፈለኩት እነዛ ቅድም የገለጽክልኝ እንድትነግረኝ ነበር የፈለኩት። ተፍሲሮች ላይ አለ። ሙፈሲሮቹ በወቅቱ ያስቀመጡት እንደዛ ነው። በሁለት መልኩ ገብርኤል መንፈስ ቅዱስ የሚለው ገብርኤል ነው የሚል ነገር ስለሰማሁ ነው። ሌላ እሱ ሌላ ነው፣ አረስት ነው። እናንተ የምትሉትን ነው አትበሉ የሚለው ያንን ነው። በቁርአን ውስጥ መንፈስ ቅዱስ የሚለው ወይም ቅዱስ መንፈስ የተባለው ማን ነው የሚለው ከሆነ ሌላ አረስት ነው። መንፈስ ማለት በቁርአን ምንድን ነው ብለን ልንነጋገር እንችላለን። አሁን የጠየቀው ጥያቄ ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ 3 ነው አትበሉ ሲል 3 ነው የሚሉት እነማን ናቸው? ክርስቲያኖች ናቸው። አትበሉ ማለቱ ራሱ ባዩ ነው። ወላ ተቁሉ 30 ሲል አትበሉ ነው። ምን ብለው ነው ሲባል 3 ስለሚሉ ነው። 3 የሚሉት ምንድን ነው የሚለው ነገር በጥቅል ነው ቁርአን የመጣው፣ በፓኬጅ ደረጃ ነው የመጣው። ዝርዝሩን እነዛ የሚሉት ሰዎች ነው። በአንድ ድንጋይ 2 ወፍ ነው ራሱ። ሁሉንም ነው አንድ አጠቃላይ አትበሉ ብሎ ያስቀመጠው። የሚሉትን አትበሉ ነው እንጂ እኮ የማይሉም እኮ አሉ። ለምሳሌ ማለት ዳይናሚክ ሞናርኪዝም የሚባሉትና ሞናሊስቲክ ሞናርኪዝም 3 ነው ብለው አያምኑም እነሱ። ለምሳሌ የማይቀበሉ አሉ። አሁን እነሱን አይጨምርም። አሁን ለምሳሌ የሚሉትን ግን አውግዟል ራሱ ማለት ነው። ኢቦናይት እንደዛ አይደሉም፣ ናዝራውያን እንደዛ አይደሉም። ሌሎችም በትሪኒታሪያን ያልሆኑ ዩኒታሪያን የሆኑ ሰዎች አሉ። ኢቭን ቢኒታሪያን የሆኑም ሰዎች አሉ። እንደነ አሪዮሳውያን የሚባሉ መቅደኒሳውያን ምናምን የሚባሉ አሉ። ቢኒታሪያን ናቸው እነሱ፣ ትሪኒታሪያን አይደሉም። ስለዚህ ዩኒታሪያኖችንና ቢኒታሪያኖችን አያካትትም። ምናልባት ቢኒታሪያኖችን ሱረቱ ነህል ምዕራፍ 12 ቁጥር 50 ላይ ይናገራል። አማልክት 2 ነው አትበሉ ምናምን ነገር እያለ ይናገራል። ከዛ አንጻር ብታየው ጥሩ ነው። ይምራን የምጨምርበት ነገር ካለ ጨምርለት። ጀዛከላ ኡስታዚ። ማወቅ ያለብህ ጣሰው ቁርአን የወረደው ለዓለማት ነው። እሺ ቁርአን ደግሞ ለዓለማት ነው። ለዓለም ሲሆን ለእናንተ ብቻ አይደለም የሚወረደው። አምላካችን መናገር የፈለገው ለሁሉም ነው። አምላካችን አላሁ ሱብሓነሁ ወተዓላ አብ ወልድ መንፈስ ቅዱስ አትበሉ ቢል ኖሮ ማርያም የሚሉ ሰዎች ምን ሊሉ ነው? እንዲሁም አንድ አምላክ 2 አምላክ የሚሉት ምን ሊሉ ነው? ስለዚህ አምላካችን አድርጎ አስቀመጠ ብሎ አስቀመጠ። 3 አምላክ አለ አትበሉ፣ አላህ አንድ ነው አለ። 3 አምላክ የሚል በሙሉ እዚህ ውስጥ ይገባል ማለት ነው። ምሳሌ እናንተ ተፍሲር ነው ብሎ አስቀምጠዋል። ተፍሲር ቆጥቦ ላይ በተመለከተ ወሁም አልአቡ ወሩሁ ተመከዝ ጋር ብሎ አስቀመጠው። እነሱ ለማን ናቸው አለ? አብ ወልድና መንፈስ ቅዱስ ናቸው አለ አይደለ? አንደኛ በአቡ ተመከተ ማርያም ደግሞ ያስቀምጣል። ስለዚህ ቁርአን አምላካችን ማለት ለሁሉም ሰጥ ምንድነው? 3 አምላክ አለ አት የትኛውም 3 አምላክ የሚል ካለ እዛ ውስጥ ይገባል ማለት ነው። ምሳሌ ማርያም ይባል
ማርያም ብትነካ ምሳሌ ማርያምን እንደ አምላክ ይዟት ነበረ። ምሳሌ መጽሐፍ ብትመለከተው ቃል በቃል አስቀምጧል። ማርያማውያን ወይም ደግሞ የማርያም አምላኪዎች ቃል በቃል ማርያም ከሶስቱ አካል አንዱ አካላቱ ላይ ያምናሉ። ያው ፐርሰን ኦፍ ዲቫይንቲ ከስላሴ አካል አንደኛዋ መለኮታዊ አካላቱ ላይ ያምናሉ። ስለዚህ አምላካቸው ሁሉንም በአንድ ወቀሳቸው። አምላክ ሶስት ናቸው አትበሉ፣ አንድ አላህ ብቻ ነው ያለው፣ ተከልከሉ፣ ከዚህ ውጡ ብሎ አምላካችን ገሰጻቸው ማለት ነው። ጀዛኩሙላህ። ኡስታዝ ይቀጥሉ። ልቀጥል? ሰላም አለይኩም ኡስታዝ ይቀጥሉ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ታሰው ተመለሰ 3:170 ወይ በላይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይቀጥሏል። አንዴ ሌላ ጥያቄ ካለ አንድ ጥያቄ እናስተናግድና ወደ አህመድ ደግሞ እንሂድ። ከእሱ ጋር የተያያዙ አንቀጾች ስላሉኝ ነው። እሺ ጠይቅ። እሺ አፏል ጥያቄውን ሳይጠይቅ አየሁ። እኔ ትልቅ ጥያቄ ይዤ መጥቼ ነበር፣ ግን ወስከኝና ሶሻል ትሪኒቲ እና ሃይፖስተሲስን አውቃቸዋል። አንድ ግን አሁን ወላሂ ከምኔው ከአእምሮ ውስጥ እንደጠፋ የሆነ ትሪኒቲ ተናግረሃል፣ የሆነ ስም ጠርተህ እና ወላሂ በቃ ስቲ አስረዳኝ፣ ላላ ብላ አስረዳለሁ። ቆይ እሱ ይጨርስና እንግዳችን እናስተናግድና አንተ የትም አትሄድብንም። እንግዳችን ግን እንግዳችን ነው። ሁሌም ሌላ ቀንም እንዲመጣ ስለምፈልግ በደንብ ሻይ ቡና ብለህ ነው በደንብ አጉርሰ ነው ምናምን ገበታችን በደንብ ጥግብ ብሎ እንዲሄድ እንፈልጋለን። አንተ ቤተኛ ነህ፣ ፍርፋሪው ምንም አለ ያለ አንተ አያንስም። አብሽር ቀጥል። ታሰብ እሺ ሌላ ደግሞ ያየሁት ምንድን ነው? ሱራ 9:31 ላይ ሊቃውንትና አባቶቻቸውን መነኮሳቶቻቸው ሊቃውንቶቻቸው መነሰካ ከአርባብ አድርገው ያዙ የሚል ነገር አለ። አርባብ ማለት የረብ ብዙ ቁጥር ነው። ማለት አማርኛው አማልክት ነው የሚለው፣ አረብኛው አርባብ ነው የሚለው። አርባብ ማለት የረብ ብዙ ቁጥር ነው። እንደምትመለከተው ተውሂድ በሶስት ይከፈላል። ተውሂድ ሩብያ አለ፣ ተውሂድ ሁልያ አለ፣ ተውሂድ አስማ ወሲፋት አለ። ተውሂድ ሩብያ ላይ ያላ ጌትነት ላይ ሰዎች ያሻርካሉ። ምን ማለት ነው? ጌትነት አላህ ነው የአጽናፈው ዓለም የፈጠረው አምላክ እሱ ነው። ይሄ ነገር ፈርድ ነው፣ ይሄ ነገር ሀላል ነው፣ ይሄ ነገር ሀራም ነው ማለት የሚችለው እሱ ብቻ ነው። ሌላ ሰው ተነስቶ አሁን ይሄ ነገር ሀራም ነው፣ ይሄ ነገር ሀላል ነው ካለ ጌትነቱ ላይ ይጋራል። ስለዚህ ከአላህ ሌላ አማልክት አድርገው ወይም ደግሞ አርባ ጌቶች አድርገው ይዘዋል ሲል ምንድን ነው ያደረጉት? እነዛ ሊቃውንቶቻቸውና መነኮሳቶቻቸው ሲል የአይሁዳኖች ሊቃውንት ይሄ ነገር ሀላል ነው፣ ይሄ ነገር ፈርድ ነው ብለው ይላሉ። የክርስቲያኖች መነኮሳቶቻቸው ደግሞ ምን ያደርጋሉ? ይሄ ነገር ሀላል ነው፣ ይሄ ነገር ሀራም ነው ምናምን እያሉ ይናገራሉ። ረሱል ሰለላሁ ዐለይሂ ወሰለም ጋር መጥተው ጥያቄ ይህን ጥያቄ ጠይቀው ነበረ። የት ቦታ ነው እኛ ጌቶች አድርገን የያዝ ነው ሊቃውንትና መነኮሳቶች ብሎ ሲሏቸው ሀላሉን ሀራም ሀራሙን ሀላል ሲሏችሁ ትቀበሉ አልነበረ ወይ ሲሏቸው አዎ። ስለዚህ በቁርአን ውስጥ ምንድን ነው የሚለው? በአላህ ላይ ሰዎች አሻረኩ የሚለው ሀላል የሆነውን ነገር ከአላህ ላይ ተጋሪ ያደረጉ ብሎ የሚላቸው ምንድን ነው? ሀላል የሆነውን ነገር ሀራም ያሉ ሰዎች፣ ሀራም የሆነውን ደግሞ ሀላል ያሉ ህግ ሲያወጡ ማለት ነው። ለምሳሌ አይሁዳኖች ብትመለከታቸው ታልሙድ የሚባል መጽሐፍ አዘጋጅተው ህግ አውጥተዋል። ይሄ ነገር ህግ ነው፣ ይሄ ነገር እንትን ነው። ኢየሱስ ራሱ ወቅሷቸዋል። ማቴዎስ 15 ላይ ታስታውስ እንደሆነ ምን ብሏቸዋል? የቴዎዶሲስ የሚባል ነገር አለ። ስለ ህጋችሁ ወይም ስለ ፓራዶሲሳችሁ የአምላክን ቃል ሻራችሁት ብሏል። ይሄ ነገር እንደዚህ ትላላችሁ፣ ይሄ ነገር እንደዚህ ብላ ሲያወግዛቸው ነው። ልክ እንደዛው አይሁዲያኖች መሪዎቻቸው እንደዛ ሲያደርጉ፣ ሊቃውንቶቻቸው መነኮሳቶቻቸው ደግሞ ለመጀመሪያ ጊዜ ምልኩስና የጀመሩት አባ አንጦስ ናቸው፣ ወይም ደግሞ አንቶኒዮ የሚባሉት በውጭው ዓለም አንቶኒዮ ዘግሬት ይባላሉ። ግብጽ ውስጥ ነው የተጀመረው ምልኩስና። ዴዘርት ፋዘርስ ደግሞ ምን አደረጉ? መነኮሳቶቻቸው ምን አደረጉ? ህግ ማውጣት ጀመሩ። ለምሳሌ ፍትሐ ነገስት የወጣው ግብጽ ውስጥ ነው። ምታውቀው ከሆነ ፍትሐ ነገስት ውስጥ በዚህ እድሜ ያግባ፣ በዚህ እድሜም እንደዚህ ያደርግ ምናምን ነገር የሚለው ህግ ያንን የተደነገገው። ስለዚህ ምን አደረገ አላህ? ምን አድርገዋል አለ? ሊቃውንቶቻቸውና መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ይዘዋል፣ ጌቶች አድርገው ይዘዋል ብለዋል። ያንን ደግሞ ረሱል ሰለላሁ ዐለይሂ ወሰለም ተጠይቀው መልስ ሰጥተዋል። ራሱ ማለት ነው መጥተው ሲጠይቁ የት ቦታ ነው እኛ አርባብ ማለት አማልክት አድርጎ መያዝ ማለት ለምሳሌ ኤግዛምፕል ልንገርህ። ፍላጎቱን ማን ነው ዝንባሌውን አምላኩ አድርጎ የያዘ ሰው አለ ይላል። ምን ማለት ነው ትርጉሙ በቁርአን? እንጃ እስኪ ፍላጎቱን ወይም ደግሞ ዝንባሌውን ሀላልና ሀራም ታውቃለህ አይደል? ቃሉ ተገዥ የሆነ ማለት ነው። እሺ ሀላልና ሀራም ታውቃለህ? መጀመሪያ ላያቅ ይችላል። ሀላል ማለት የተፈቀደ ማለት ነው። ሀራም ማለት ደግሞ የተከለከለ፣ ፈርድ ማለት ደግሞ የታዘዘ፣ ሙባህ ማለት የተወደደ፣ መክሩህ ማለት ይጣላ። 5 ናቸው አካሞቹ። እነዚህ ነገሮች ማድረግ የሚችለው አላህ ነው፣ ብቻና ብቻ ነው። ከአላህ ውጭ ማድረግ የሚችል የለም። ይህንን ያደረገ አካል
ከአላህ ማለት ነቢይ ካልሆነ በስተቀር ከአላህ ካልመጣ በስተቀር አንድ ሰው መጥቶ ይሄ ነገር ሐራም ነው ይሄ ነገር ሐላል ነው ማለት አይችልም። ያን ካደረገ የአላህን ጌትነት ያሻርካል ማለት ነው። ያንን ነው ከዛ አንጻር ነው የተቀመጠው። እሺ ሱራው የሚያወራው ታዲያ ስለ አምላክ አድርጎ ስለመያዝ ሳይሆን እያወራ ያለው ስለ የእነሱን ሀሳብ ስለማክበር ነው ማለት ነው። ጌቶች አድርጋችሁ ይዘዋል ይላል። ካላ ሌላ ጌቶች አድርገው ሊቃውንቶቻቸውን ለመስካር ካላ ሌላ ይዘዋል ማለት ነው። አንተ በምትለው ራሱ ብትሄድ አምላክ አድርጎ መያዝ ፍላጎቱን አምላክ አድርጎ የያዘ ሰው አለ ይላል አይደል? ዝንባሌውን ምን ማለት ነው ሲባል ማለት ነው አምላክ አድርጎ ማለት ነው። በዚህ አንቀጽ ላይ እነሱ ነው አምላክ ሳይሆን አምላክ አድርጎ መያዝ ማለት ራሱ ቅድሚያ መስጠት ማለት ነው። ለዛ ነገር ለአምላክ የምትሰጠውን ነገር ለሌላ አካል ስትሰጥ ማለት ነው እኮ። በዛ መሰረት ላንቸው ማለት ነው እነዚህ። አዎ እንደዛ ብሎ የሚያስቀምጠው ማለት ልክ ዝንባሌ በተባለበት የሚሳብ አምላክ ናቸው ሳይሆን ያዙ ነው የሚለው እኮ። አምላክ አድርጎ ፍላጎቱን አምላክ አድርጎ የያዘ ሲባል ፍላጎቱን አምላክ እያለ እያመለከው ነው እየጠራው ነው አይደለም። ለፍላጎቱ እንትን ልክ ፊልጵስዩስ 3:23 ላይ ወዳቸው አምላካቸው ነው ይላል አይደል? ወዳቸው አምላካቸው ነው ይላል አይደል? ምን ማለት ነው? ወዳቸውን አምላኬ እያሉ እየጠሩት ምናምን እያመለኩት የሱጁድ እየወረዱለት ምናምን ማለት ነው ወይስ ለወዳቸው ቅድሚያ መስጠታቸውን ነው የሚያመለክተው? ተገዢ መሆናቸውን ነው የሚያመለክተው። በቃ እንደዛ ማለት ነው። ይህም እንደዛ ነው ራሱ ማለት ግን ረሱ ሰለላሁ ዐለይሂ ወሰለም ተጠይቀው መልስ ሰጥተዋል። ኢምራን ካለ ጨምርበት መልስ የሰጡበትን የሀዲስ ማስረጃዎችን አታልቁ ጀዛከላ ገልጸዋል። አታልቁ ያጀማ ማወቅ ያለባችሁ ወገናችን ማወቅ ያለብን ነገር በእስልምናችን አንድ ነገር የሚፈቅደው የሚከለክለውም አላህ ብቻ ነው። አምላካችን ይህ አንቀጽ ማወደ ስንል አይሁዳውያን መነኮሳት የሚያደርጉ ነበረ። እነሱ የፈቀዱት ነገር የፈቀዱ ተመልከት። ነቢያችን አንድ ሰው መቶ ጠየቃቸው። ተመልከት ወሁወ ነስራንዩን ፈሰሚ የቅሮ ሀዚ ላ ነቢ ስ ሰለም ቁርአን ሳያነቡ አንድ ክርስቲያን ሰማ። ምን የሚለው ሳያነቡ ሰማቸው። ይተኸዙ አህባረሁ ሊቃውንቶችን አምላክ የሚለው ሳያነቡ ሰማቸው። ከዛ በኋላ ፈቃለ አናመልክም ብሎ ተናገረ ነቢያችን ምናቸው እኛ እኮ አናመልክም ነገራቸው። ተተመክ ነቢያችን ቁልቱ አለው አለይሰ ዩሐሪሙና ማ አሐለላህ አላህ አይከለክሉም እንዲ አሉ። ፈዩሐሪሙና ሰዎቹም ደግሞ እነሱ ይከተሏቸዋል እነሱ ሐራም ያደርጋሉ። ከዛ ፈሀዛ ዒባደቱሁም አምልኳቸው ምንድን ነው? ይሄ ነው አምልኳቸው አሉ። አላህ የፈቀደውን ነገር መነኮሳቱ ሐራም ሲያደርጉ ይከተሏቸዋል። ምሳሌ ተመልከት። ይህ መጽሐፈ መነኮሳት ይኸው መጽሐፈ መነኮሳት እንደዚህ ይላል። በምግብህ ላይ አመድ ጨምረህ ተመገብ ይላል። እንደዛ የሚል የለም። አሁን ህግ አወጡም ብሎ ህግ አወጡ። በምግብህ ላይ አመድ ጨምረህ ተመገብ፣ አመድም የለማ የጣመ እመገባለሁ አትበል ይላል። እዚህ ጋር በቃ ህግ አወጣ። የጣፈጠ እመገባለሁ አትበል አለ። በእስልምናችን ተፈቀደ፣ ግን ከለከለ። እዚህ ጋር ከለከለ ብሎ ከለከለ። የሚጣፍጥ ነገር እበላለሁ አትበል አለ። አመድ አድርገህ ብላ ይላል መጽሐፍ አይደለ? ስለዚህ ምን አደረጉ? ህግ እያወጡ ለሰዎች ሰጣል። ይሄ እንደ አመድ ይታያል። ስለዚህ ማለት ነው ምግብ ከአመድ ጋር ቀላቅለህ ስትሰጠው እኮ ወረደ ወረደ ካለ ተመለስ ኢንሻአላህ ይመለሳል። ግን ኡስታዝ በአላህ ይሄ ቅድም ያልከው ትሪኒቲ በጣም በቃ ሞናርኪያን ትሪኒቲ የሚባለው ሞናርኪያን ትሪኒቲ የሚባለው የኮሎፔዲያ ፋዘሮች ናቸው። እነማን ናቸው? ሶስቱ ናቸው ያስተማሩት። የኮሎፔዲያ ፋዘርስ የሚባሉት ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ እና የቂሳሪያው ባስሊዮስ። እነዚህ ሶስቱ ናቸው እንትን ያሉት ገብተዋል። እነዚህ ሶስቱ ናቸው ያስተማሩት ማለት ነው። ምንድነው ሞናርኪያ ማለት ነው? ሞናርኪ ኦፍ ዘ ፋዘር ማለት አብ ሞናርኪ ነው፣ ምንጭ ነው፣ አንድ አምላክ ነው። ወልድና መንፈስ ቅዱስ ደግሞ ከእሱ የተገኙ ናቸው፣ ከአንዱ አምላክ ገብተዋል። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ከማለት ይልቅ አንድ አምላክ አለ፣ አንድ አምላክ አብ ነው። ከዛ ከአንድ አምላክ ደግሞ ወልድና መንፈስ ቅዱስ ዓለም ሳይፈጠር ዘመን ሳይቆጠር በፊት እንደተገኙ ተደርጎ የሚቀመጥበት ትምህርት ሞናርኪያን ትሪኒቲ ይባላል ማለት ነው። ፈንክሽናሊስት የሚባሉ ደግሞ አሉ። ፈንክሽናል ሰቦርዲኔሽን የሚቀበሉ በአብ በወልድ መንፈስ ቅዱስ መካከል መገዛዛት አለ። አብ ወልድና መንፈስ ቅዱስን ይገዛቸዋል፣ አለቃ ነው። ወልድ ደግሞ መንፈስ ቅዱስን ይገዛዋል። ይህ ትምህርት በመካከላቸው ያለው የግብር መገዛዛት የሚባለው ነገር ፈንክሽናል ሰቦርዲኔሽን የሚባል ትምህርት አለው። ከዚህ አንጻር ነው ፈንክሽናል ሰቦርዲኔሽን ሄለኒስቲክ ኦር አሁን የጠራው ስም መምህራችን ማን ናቸው? እኛ አንድ በጣም የሚደንቁ መምህር አሉ፣ መምህር ዘበነ የሚባሉ እና ከእግዚአብሔር አያት ብለው የሆነ ነገር አጫውተውናልና ከየት ሰምተው ነው? ሪፈረንስ እንደሆነ አላበለ ምኑን የፈለከው? ሞናርኪያ ምኑን የፈለከው?
ፋንክሽናል ሰቦርዲኔሽን ሄለኒስቲክ ኦሪገን ነው ያስተማረው። ኦሪገን እንዳለ የመጀመሪያ ሰከንድ ሴንቸሪ ላይ የነበሩት እንዳለ እንደዛ ነው የሚያምኑት። ሰከንድ ሴንቸሪ ላይ የነበሩት አርጌንስም ቱርቱሊያም እነ ማን ነው ዮሴፍ ሰማቱ ወይም ደግሞ ጀስቲን ማርቲርስ የሚባለው ነገር እንደዛ ነው ያስቀምጠው። እነሱ ጋር ይሄ ሪፈረንሱ አለ ማለት ነው። ይሄ ሪፈረንሱ አለ ተወግዟል። መጨረሻ ላይ በጉባኤም ደረጃ ተወግዟል እኮ ናገር በጣም ደንቆይ ነው እና አብነ ባህርድ ሰምቼ አላውቅም እንዲህ አይነት ትሪኒቲ የሃይፖስታሲስ በጣም የሚገርም ሳይንስ ሰምተናል። እንደገና ደግሞ ሶሻል ትሪኒቲን ተምረናል ድሮም ቢሆን። ይሄ ግን አሁን የጠቀስከው ስቲል አሁን ራሱ አልተዋጠልኝ። ሪፈረንሱን እንደ አስቀምጥልን ቴሌግራም ላይ ባላ ምኑ ነው አለ እኮ ጽሁፍ አለ። ሞናርኪያን ትሪኒቲ የሚል አንድ ጽሁፍ አለኝ። ከፈቀድክልኝ ሌላ ሰው ጥያቄ ላይ መግባት እፈልጋለሁ። ሰው ግን ካለ ከተመለሰ የቅድሞ ወንድም እሱ ይቀጥልና እኔ ጥያቄ ላይ እገባለሁ። አዶናይ አስፉትና አውጥቶ ያሳየን። እሺ አይሰማል? ይሰማል። እኔ አንድ ስልክ ነው ያለኝ። ያው ተናግሬያለሁ መጀመሪያ እኮ እየመጣለሁ ብለህ ነበረ ለማየት ሞክሬያለሁ እኮ። ክፈተውና አሳየን። የተገኘው ያው ልክ ነው አይደለም ማለት ትችላለህ። ያው እኔ አይ ክፈተውና ክፈተውና ትነግረናለህ። አመጣለሁ ብለህ እየጠበቅን ነው እኮ። ገባኝ። ግብጽ እንደተገኘ በበርሊን ዩኒቨርሲቲ እንደተጠና እኮ ክፈተውና አንብበው። አሁን ከአንተ አይደለም ሳይሆን አሁን የተወሰነ ኧረ ክፈተውና እንደተገኘ ኖ የተጠየቀው ጥያቄ ክፈተው ነው ያለው። አሁን ምንድነው እኮ ማለት ነው ከ560 ኧረ ክፈተው ይዤ እመጣለሁ ብለህ እየጠበቅን ነበር የነበረው። ክፈተውና አሳየን። ኧረ ሌላ ማነህ እንዴ? ሰውዬው ተረጋጋ። አመጣለሁ አልክ፣ ጠበቅን እኮ። ስልክ አንድ ነው ክፈተው። በቃ ስልክ ሌላ ስልክ ስታመጣ ትመጣለህ ማለት ነው። ገባኝ። በርሊንጋም ዩኒቨርሲቲ ነው ያው ልክ አይደለም። ኧረ ሰውዬው ኖ ስታመጣ ስከፍት እንቀጥላለን። ዝም ብለህ ያለ መረጃ እናወራም። ታች ሆነ አዳምጥ። ቀጥል አህመድ። ማሻአላህ ሹክረን ጀዚላ። አመጣለሁ ብሎ ሄዶ አስጠብቆ ምን ብሎ ነው ይሄን ያለ ትጠብቅ ነውና የሆነ ከፍቶ ያሳየናል ብዬ